ዛሬ ምን አስመሰልክ? አለፈ እኮ ያለፈ ታሪክ እኮ ነው። አይ አይደለም፣ በቃ ይሄን ሰሞን ስልክ ከዛ እየተደወለልኝ ስለሆነ አይ የምርሽ ነው ማለት ነው። ሲጀምር ለምን ታነሳለች ነው አሁን ላይ እና የውሸት አወራለሁ እንዴ? ምን ሆነ ታዲያ? ወይ እሺ በቃ እኔ ልጅ አለኝ። እነሱ ደግሞ ካልወሰድሽ ብሎ እየደወሉኝ፣ ሌላ ፓኪስታን የሚባል ዜጋ ነው ልጁ ከሰውየው ማለት ነው። በልጅ ቀልድ አለ እንዴ? ምን ማለት ነው? እኔ እኮ ይሄንን ማውቄ ነው አንቺን የጠራሁሽ። ምንድን ነው እስከ ዛሬ ያልነገርኩሽ ነገር ነበረ። እንግዲህ እሱም አያውቅም። ለዛም ነው ቶሎ ያልኩሽ። እንዴት ከየት ወዴት ጀምሬ እንደምነግርሽ ራሱ አላውቅም። ምኑን? በቃ አንቺ ይኸውልሽ የውጭን ነው እንጂ የውስጤን አታውቂም። አዩዬ ማለት ነው ሰው ጋር እንዳይሄድ ብዬ እኮ ነው። ምን ብለሽኝ ያልተረዳንሽ ነገር አለ እንዴ? እኔ ያው አንቺም በቃ አንቺና ያው ያላችሁኝ ባለቤቴና አንቺ ነሽ ያለሽኝና ታዲያ ምን አደረገ? ምን ብዬ በጣም እየፈራሁ እሱ አይደለም ምን ብዬ እንደምነግራችሁ ግራ ይገባል። እያወራሁ እንዴ አዩ ሁላ ጠፋው ነው እግዚአብሔር ራሴ ነኝ ግን ላጠፋው ነው። አረ እንደዚህ ጸጉሯን እሺ ማን ነው የሚሰማኝ? እኔ እኮ እያወራሁ ምንድነው ታሪ ወይ አይደለም። ይኸውልሽ ይሄ ወደ ሰው እንዳይሄድ ፍሬንድ ናት ለቲክቶክ አንተ መስለሽ እንኳን እንትናሽ ይሄ በጣም ጨንቆኛል። እውነት ምንድነው ያስጨነቀሽ? በቁም ነገር ነው እንዴ? እና ታዲያ ቢክ ቆይ ቁጭ አድርገው ቆይ ምን ሆነሽ ነው? ምን ፕራንክ ነው? አንተ ፈረክ የምን ፕራንክ ነው? ምን እየቀረስክ ነው? ምንድን ነው ሰለፈ ስልክ ማየት አይችልም እንዴ? ደግሞ እኔ ልጅ ብዙ አመት ከመቆየት የተነሳ ማለት ይኸውልሽ እዛ ስራ የሚሰራ ልጅ ነበረና ምን ወደድሽ? እንጥሪ አንሳለ ወደድሽው? ምንድነው እንደዚህ የምትለው እኮ እዛ የሚሰራ ልጅ ነበር። እሺ ምንድነው ደግሞ አሁን ችግር የምታመጪው? ምን ችግር ነው? በቃ እኔ የእውነቱን ብናገር ራሱ እኮ የሚሰማኝ የለም ማለት ነው። እውነት እኮ ይኸውልሽ እኔ እዛ ጽዳት ምናምን መኪና የሚሰራ ልጅ ነበረ እዛ የኖርኩበት ሀገር ማለት ነው። እዛ ዱባይ። ከዛ ያው እነሱ በሌሉበት አግርሻብሽ አግር ስትወጪ አይቁም ነገር በእውነት እንደዚህ ነው እንደምትሰሙኝ። እኔ እኮ ይኸውልሽ ልለቅ ደርሻለሁ። ማን ያለኝ? እሺ ካንቺ ውጪ ለማን ነው የማወራው? እውነቴን እኮ ነው የምልሽ። እና ታዲያ እናንተ እያላገጣችሁብኝ እኮ ነው። ችግር ነው። ከዛ ይኸውልሽ ልጁ በጣም እኔ እንዴት ሱሰኛ ነገር ነው መሰለኝ። ያው ሰዎቹ በሌሉበት ነው በተሳፈሩበት ሰዓት በጣም በቃ የመጨረሻ እንትን ነገር ነው እና በቃ ተሳሳትኩኝ ማለት ምንድን ነው? ተሳስቻለሁኝ እኔ እዛ ማለት ነው። ስህተት ነው በቃ። ምን ስህተት? ምን ያለፈ ታሪክ እኮ ነው። አይ አይደለም፣ በቃ ይሄን ሰሞን ስልክ ከዛ እየተደወለልኝ ስለሆነ አይ የምርሽ ነው ታዲያ ማለት ነው። ሲጀምር ለምን ታነሳለች ነው አሁን ላይ እና የውሸት አወራለሁ እንዴ? ምን ሆነ ታዲያ? ወይ ምንድነው ፍራንክ? ምንድነው ፍራንክ? ስታስብ ያልገባኝ ምንድነው የተፈጠረው? በቃ በመሃል እንትን ብዬ ነበር። ምን
በቃ ተሳስቻለሁ ከሱ ጋር ልጅ አለኝ። ምንድነው የምቀልደው? አዩ ምጣስከው ለምን አልነገረችኝ ማለት ይበላሽ ሚጣጣቅም እኮ ምን እውነቴን እኮ ነው። ሚጣጣቅም የዛ ሀገር ዜጋ አይደለም፣ የኔ ሌላ ሀገር ዜጋ ነው። ምንድነው የማስቀው? አሁን ዛሬ ላይ ማውራት ለምን ማለት ይሄን ሰሞን ስልክ እየደወለው ልጁን ሙሰጅ እያሉኝ ነው። ከዛ እና እስከዛ ለምን ዝም አልሽ? ፈርቼ ነው። በልጅ ቀልድ አለ እንዴ? ምን ማለት ነው? እኔ እኮ ይሄንን ማውቄ ነው አንቺን የጠራሁሽ። እኩልም ተነሻለሽ። እስቲ ቆይበት የእውነትሽ አንተ ባለ ካሜራ እየቀረስኩ ምናምን እኮ ነው። ተናገር። ምንድነው ፕራንክ? የእውነቴን እኮ ነው የምነግራችሁ። እያላስበው እየቀለድሽ ነው። ምን እየቀለድሽ ነው? ለምንድን ነው የምቀልደው? አዩ በልጅ ቀልድ አለ እንዴ? ምን የኔ ልጅ ተጣላለህ አንተ? እና ላሳድግልሽ ነው ተፋነሽ በጣም አልገባኝም። ምን እየተፈጠረ ነው ያለው? ወይ ነው ላሳድግልሽ ነው ወይ? እሺ በቃ እኔ ልጅ አለኝ። እነሱ ደግሞ ካልወሰድሽ ብሎ እየደወሉኝ፣ ሌላ ፓኪስታን የሚባል ዜጋ ነው ልጁ ከሰውየው ማለት ነው። አንቺ ምንሽ ነው የምታወሪው? በምንኛ ላስረዳ? እንዴት ከዛሬ ለምን ደበሽኝ ታዲያ? ቢሆን ራሱ ምን ብዬ ነው? አዩ እንዴት ብዬ ላስረዳችሁ? ማን ነው የሚረዳኝ? እሺ ምን ነው እኔ እንደውም ልጅ እንኳን ኖሮ በጠበቀኝ እያልኩ አልነበረ እንዴ? ቀልድ አይደለም። አንተ ይሄን አክል ለኔ ይሄን አክል እሺ ሆነ ፈርቼ ነው። እንደለም ደግሞ ፈረ እንዴ አሁን እኮ በደቂቃ ልጁ አድጓል። በቃ ውሰጂው፣ ረብሻ ምንም ስላለ እዛ ሀገር ውሰጂ እያለ ነው። ምን ብዬ ነው የምነግረው? እንደዚህ ሆኛል፣ እንደዚህ ነው የምነግረው። እንደውም እኮ እኔ ብታይ መድኃኒት ሁሉ ውጪ ነበረ። በቃ እንትን ለማለት ማለት ነው። መልሼ ደግሞ ለምን እንደዚህ ያደርጋለሁ ብዬ ነው። በቃ ደስ ልላችሁ ይገባል። ይሁን በቃ የሰው ልጅ በቃ ምን ችግር አለ? ፍቅር ሰው ከጎዳና እንኳን አንስቶ ያሳድግ የለ እንዴ? በቃ ግን እስካሁን መደበቅሽ በጣም ገርሞኛል። እኔ ሲጀመር እኔ ለሚጠራሱ አልነገርኳትም። ምንድነው ሟሽ? አንቺ የምርሽ ነው የምታወሪው? ግን እኔ እያመመኝ ነው በነገራችን ላይ። ምንድነው እኔ ማጅራትን ገጥ በቀደም ለሌሊት ስልክ ስደውል ማንን ነው የምታወሪው ያላልከኝም? በአረበኛ እኔ ማጅራትን ገትሩኛል። እውነቴን ነው የምላችሁ ሁለታችሁም። ምንድነው እንደዚህ እንትን የምርሽ ነው? አዎ የእውነቴን ነው። ትቀበለኛለህ አትቀበለኝም? ምንድነው የምትገደል? በቃ ካለ ያለ ነው። እኔ ግን እንደዚህ አልጠበኩም። እሺ አይደለም አዩ፣ አንቺም አይናምሽ ትቀበያለሽ ራስሽ። አዩማ የምትረዳኝ ሰው ናት። ለዚህ እኮ ነው የጠራኋት። ይከመራችሁ ምንድነው የምቀለደው? እኮ ወይ ነው። ስንት አመቱ ነው? 8 አመት እንዴ? 8 አመት ነው ይላል። አንተ የማማ እኩያ ነው። አዩ የሚናገረኝ አይሻልም? ምን ብዬ ነው የምነግርህ? እንደውም ፎቶ ሳይ በቀደም ለታ የማን ልጅ ነው ምን አልከኝም? ምን ያሳደግኩት ልጅ ነው ያልኩ፣ ግን እሱ የኔ ልጅ ነው። እሺ ለማን ነው የምሰጠው? ለማን ነው የምናገረው? እሺ እናት የለኝ፣ አባት የለኝ፣ እህት የለኝ፣ ወንድም ለማን ነው የምናገረው? እሺ አንተ ካልተቀበልከኝ ፈልጌ እኮ አይደለም እንደዛ ይሆንኩ፣ ሳልፈልግ ነው።
ምንድነው የምትሞተው? እሺ እኔ እዛ ቢገለኝ ይሻል ነበረ። ሰውየው ፈልጌ ነው። እኔን አታውቀኝም ማለት ነው። አንተ እኔን አታውቀኝም ማለት ነው። አታውቀኝም ማለት ነው። አንተ እያሾፍክብኝ እኮ ነው። እኔ ግን የእውነት ነው ፈልጌ ነው። ወይ አንተ ስንት ሴት እዚህ ቤት ስታገላብጥ አልነበረ እንዴ? ስንት ሴት አስገብተህ ጠበቀኝ። እኔ ግን ፈልጌ አይደለም። ወለድኩ እኔ ወለድኩ አንተ ወለድክ አንቺ ወለድሽ አይደለም። አሁን ዞሮ ልጅ ፈጣሪ ጸጋ ነው ማድረግ አይቻልም። ግን አንቺ ምን ሆነሽ ነው እስከዛሬ ማለት አልገባኝም ነገር። እኔ ደስ ብሎኛል በአንድ በኩል ልጅ ስላለ ራሴ ያለው ልጅ ምን ነው ይላል እኮ ፍቄ ማለት ሰው እኮ አሁን ልጆቿን እንኳን ውስጥ ያሳድጋል። ምን ነው እንደዛ አይደለም እንዴ? ተወዳላችሁ እናንተ ችግር አለ ነው የምቀበለው። አንቺ በቪዲዮ ኮል ምናምን ስታወሩ እንዴት አንዴ እንኳን አላየም? እሱ በሌለበት ጊዜ ነው የማወራው። ወንድ ነው ወንድ ነው። አዎ አንቺ አበጋ እና ልጅ በጣም ናፍቆኛል። ልጅ ናፍቆኛል። ጭራሽ ባሏ አባቱ ሳናፍቀሽ የእውነት ቢሆን እራሱ እንደዚህ አይመስማም ወይ? እሺ አሁን እሺ ትቀበለኛለህ አትቀበለኝም? ግን ማለት ነው የእውነት 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 አይ ገብታሽ እናት ያስበላል የእውነት ማለት ነው። ባሮኬ ለምን አረጋስ? ቆይ እኔ የምለው የእውነት ቢሆን ማለት ነው የእውነት እግዚአብሔርን የእውነት ቢሆን እንደዚህ ነው የምትለኝ? ምን ማለት ነው? የሰው ልጅ ግን የእውነት የእውነት ማርያምን አይቁም ነገር የእውነት የእውነት እኔ ግን ቢሆን ማለት ነው እኔ ቦናዩ አሳድጋለሁ። አቤት እሺ ተሳክቶልኛል አልተሳካልኝም? አይ በነገራችን ላይ ማለት ነው አንድ ተመልካቻችን አዩን ፍራንክ ያርጋት ብላኝ ነው፣ ግን ያለችኝ ሰው በሌላ ነው። እርጉዝ ነኝ ብለሽ ይሄው እህቴ እንግዲህ ፍራንክ አድርጌልሻለሁ። ተልኮ ነው ተልኮ ነው እኮ ግን እኔ ማለት ነው እኔ ግን ማለት የእውነት እግዚአብሔርን ከውጪ አንድ እህቴ ደውላ ነው አዩ እንደዛ እንዳሳበደቻችሁ እርጉዝ ነኝ ብለሽ ፍራንክ ያርጋት አለች። እሱ ስለሚከፋው እናርጋት እንዴት ነው ልጅ አላት እሷ እኮ ብለህ ፍራንክ ልታረጉ ነው አዩ እሺ ወይ የኔ እናት ወይ ኑሪልኝ የኔ እናት እሰይ አንቺ ካልሽ አለች። ኧረ እባክህ ስማ አንተ እንዳማተራሷ ነምጣ አብዳራ ድንግል ቆይ ግን የእውነት 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 ማለት ነው መሰለሽ እኔ ግን ደስ ይለኛል ዋሻችሁ ብደነግጥም ቆይ ግን ዝም በል ቆይ የእውነት የእውነት አዩ እግዚአብሔርን ነው የምልሽ በኢሞ በምን የሚያወሩ በተለይ ስደት ዓለም ያሉት እህቶቼ ለኔ የማይመኙልኝ ነገር የለም። እውነት እግዚአብሔር ልጅ ሰጥቶሽ እህታችን ልጅ የምንለበት ሙስሊሙን በሃይማኖቱ እንደዚህ ጸሎት እያረጉልኝ እግዚአብሔርን ነው የምልሽ ምኞታቸው በጣም ነው የሚያስገርመኝ። እግዚአብሔርን እውነት ያንቺን ቤትሽ ተመልሶልሽ የእህታችን ቤት ብለን ምናርፍበት በቃ የማይሉኝ ነገር የለም። ክርስቶስን ነው የምልሽ አዩ እንጃ እመቤቴ ማርያም እዚህ ቦታ ሂጂ እስቲ መጀመሪያ አሁን ኖሮሽ ራሱ መጀመሪያ ብትነግሪኝ ኖሮ ምንም አይመስለኝም። እዛው ልጅ እኮ እንደዚህ ይከሰታል። አንድ እናት ደግሞ ይኸውልሽ እንደውም ከየት ነው ከካናዳ መጥተው ጎንደር ልውሰድሽ ብሎኝ ነበረ በርሜሉ ጊዮርጊስ ማለት ነው። ያው ይደውሎልኝ ሁሉም ነገር ወጪ እኔ ልቻልና ልውሰድሽ ስለ ቤትሽም ስለምንም ነገር ብሎኝ ደግሞ ያለ አይደለ የሴቶች ጣጣ በመሃል መጥቶብኝ
በዛን የቀረሁት እንጂ ይህንንም እድል አግኝቻለሁ። ይሄ ሁሉ ስለሚወዱኝና ስለማሳዝናቸውም ነው። ያው እግዚአብሔር ይስጣቸው እላለሁኝ በእውነት በራሳቸው እና እህቶቼ ለሁሉም ነገር እግዚአብሔር ያውቃል። በጣም ነው የማመሰግናቸው። ያው ፍራንክ አድርጊያታለሁ ግን አንተ ማለት ባለፈው ተጫውታብኛለች። እናንተ መረጃ ነኝ